ስታንዳርዳችን ምንድነው ብለን በምንጠይቀው ጥያቄ ላይ የሚሰጠው መልስ ወር ደግሞ ለዛ ስታንዳርድ ለዛ የምናስቀምጠው ክራይቴሪያ ወሳኝ ነው ብዬ አስባለሁ። የኛ ክራይቴሪያ ከአይሁዳውያኑ ከተቀበሏቸው መጽሐፍት መጀመር አለበት የሚል እና አንዲስፒዩትድ የሆኑትን መጽሐፍት ነው ይዘን መሄድ ያለብን የሚል ስለሆነ 66 ወር ደግሞ 39 ብሉይ ኪዳን መጽሐፍት እንቀበላቸዋለን። በ73ቱ በኩል ደግሞ የኢትዮጵያውን ሳይጨምር አክቹሊ ኦሪየንታሉን ሳይጨምር በኢስተርን እና በካቶሊክ በኩል ደግሞ 73ቱ መጽሐፍት ኦሬዲ ሎካል ሲኖዶች ላይ የተደረገውን ነገር ጨምሮ እንዲቆጠሩ ይደረጋል ማለት ነው። የኔ አንደርስታንዲንግ እዚህ ድረስ ነው። ስፒር አይሁዶች ስትል ያው ሰባ ሊቃውንትም አይሁዶች ነበሩ አይደል? አዎ አይሁዳውያን ነበሩ። ሰባው ሊቃናትም አይሁዳውያን ነበሩ። የሰባ ሊቃናቱም የነጦቢቱን መጽሐፍ የአይሁዶች መጽሐፍ ነው በአሌክሳንድሪያ የነበሩት። አክቹሊ አልነበረችም እና አክቹሊ እዛ ላይ እናንተ የፓሌስቲኒን ነው ብዙ የምትሉት ኦርቶዶክስ እና ካቶሊክ ወደ አሌክሳንድሪያ ያሉትን ነው ብዙ ግሪከኛ በተባለው ይቅርታ ታውቃለህ ብዬ አስባለሁ። ከሰባው ሊቃናት አሁን ቴክስቶች ራሱ ሰባው ሊቃናት ላይ መጽሐፍ ቅዱስ እንትን ሲያደርግ የሰባው ሊቃናት የሚባሉት ጽሁፎች ሙሉ በሙሉ በሰባው ሊቃናት የተተረጎሙ ናቸው ተብለው ይታመንም። ታውቃለህ ይላል ሰባው ሊቃናት አምስቱ ብቻ ነው ግን ስለዚህ ስሩ ታይም ሰባ ሊቃናት ተብለው ካቴጎራይዝ የተደረጉ ነው የተጻፉ መጽሐፍት እንዳሉ ቃሌ ግን ማል ስለገባ ቢጠፋቅ ግን ሰባ ሊቃናት ሲባል በግሪከኛ የተጻፈውን ሐዋርያቶችም ለምሳሌ ከኢሳይያስ ሲጠቅሱ ነበረ። ከሌላም እንትን ከሰባ ሊቃውንት ነበር አብዛኛው የሚጠቅሰው 90% ከሰባ ሊቃውንት ነው አይደል? ምን የቤተክርስቲያን አባቶች ነው? አይ ጌታም ሐዋርያቱ አረ ያው ምንም የሚያከራክር ነገር የለውም። አዎ ከሰባው ሊቃናት ነው የሚጠቅሱት። ከሰባው ሊቃናት ሲጠቅሱ እንደ አንድ መጽሐፍ ያን ጊዜ ተቀምጧል ነው ትልቁ ጥያቄ። የግሪኩ ቴክስት ነው። ይሄ ምንም የሚያከራክር ጉዳይ አይደለም ጋይስ። የግሪኩን ቴክስት ነው ሲጠቅሱ የኖሩት የቤተክርስቲያን አባቶች። የዕብራውያንን መጽሐፍ ብቻ አይተህ ነገሩን መመለስ ሌሎች ባይጠቅሱ ራሱ የዕብራውያንን መጽሐፍ ብቻ አይተህ ሰባው ሊቃናት ግራንት ማድረግ ትችላለህ። የሰባው ሊቃናቱን ትርጉም ግራንት ማድረግ ትችላለህ። ሰባው ሊቃናት ትርጉም በብሉይ ኪዳን ታሪክ ውስጥ ትልቅ ጋፕ የሞላ መጽሐፍም እንደሆነ እናውቃለን። የተለያየ ብሉይ ኪዳን ቨርዥን ነበር የሚለውን ነገር ኦሬዲ የቁምራን ዋሻ ውስጥ የነበሩ ቴክስቶች አሳይተዋል። የተለያየ ቨርዥን እንደነበረ ፕሮቶ ማሶሬቲኩ ሳይሆን ፕሮቶ ማሶሬቲኩ ከዛ በኋላ ሴፕቱአጂንቱን የሚመስል ምናምን የተለያዩ ሁሉንም የማይመስል ሁላ ተገኝቷል። ሶ አስ ቨርዥን እንደ ትርጉም እንደ መጽሐፍት ትርጉም የተጠቀሙት ለማስተማርም ኮት ሲያደርጉም በብዛት የተጠቀሙት እሱ ነው። ከሱም ከፕሮቶ ማሶሬቲኩም የማይመስልም ተጠቅመዋል እና ማቴዎስ ለምሳሌ እሱን ታውቃለህ ብዬ አስባለሁ። በሰባ ሊቃውንትም አሁን ማሶሬቲክ ላይ ያለም አለ ትንቢት ማሶሬቲኩ ላይ ያለ የሌለም አለ ራሱ አጠቃቀሱ የቃላቱ ራሱ ከሌላ የተወሰደ አለ ከሌላም የተወሰደ እኔ አሁን ሉክ አሁን አንተ በዚህ ደረጃ እያወራህ ነውና እንዴት ደስ እንደሚል ሶ ፖይንቱ ምንድነው? አሁን የኛ ስታንድ ፕሮቴስታንት ስታንዱ ምንድነው? አዎ ተጠቅመዋል። ምንም አሁን የመጽሐፍ ቅዱስ ጸሐፊያን በተለይ ሐዋርያት ምናምን ተጠቅመዋል። ኢየሱስ ራሱ ተጠቅሞታል። ሴፕቱአጂንታል ፕላሱን አልተጠቀመውም የሚል ግን እንትን አለ የሚል ግን ክርክር አለ። ሶ የተጠቀሟቸው መጽሐፍት የግሪኩ ትርጉም ይሁን እንጂ ያንን ሴፕቱአጂንታል ፕላስ ወይ በሴፕቱአጂንት ውስጥ የሚገኘውን በእኛ ቀኑና ውስጥ በዚህ በ39 መጽሐፍ ዝርዝር ውስጥ የሌሉትን መጽሐፍት አልተጠቀሟቸውም የሚል ስታንድ ግን አለ። እዛ ላይ ፎር ሹር የሆነ ነገር ማለት ባይቻልም ነገር ግን በዛ ስታንድ ላይ እንቆማለን። በስፋት ሲጠቀሙ ከግሪኩ ትርጉም ላይ ግን ደግሞ ከነዛ ከ39 መጽሐፍት ዝርዝር ውስጥ የተጠቀሙት የሚል ስታንድ አለን እኛ ማለት ነው። ሙሉ በሙሉ ግን እሱ ብቻ ነው እያልኩ አይደለም። ያው ትውፊትም ስለተጠቀሙ ማለት ነው። ኢቭን መጽሐፍ ውስጥ የሌለ ነገርም ስለተጠቀሙ ወይም ሲጠቀሟቸው ይሄ እስትንፋሰ መለኮት እንዳለው አውቶሪቴቲቭ የሆነ ጽሁፍም አይደለም አይነት ነው ሀሳቡ ሲጠቀሟቸው ራይት እንደ አንድ መጽሐፍ የታተመ ነገር አይደለም የተጠቀሙት ነው። በነገራችን ጦቢት አይደለም መቃቢያን አይደለም ያጣላን ዮሐንስ ወንጌል ማቴዎስ ወንጌል ነው እና 66ቱ ላይ ነው እንትን ያልተግባባ ነው። በነገራችን ላይ ዮሐንስን ይዘን በትክክል ምንም ችግር የለውም። ምናልባት እንዲሁ ዝም ብለው ቢብሊካል ቴክስቶችን ብናይ አንዳንድ ቴክስቶችን አሁን ለምሳሌ ይሄ 66ቱ ካነን ሞሮፍ በፈሪሳውያን አይደል ተሰርቷል ተብሎ የሚታሰበው 39 ማለት
ቀኖና የላቸውም አይሁዶች። ቀኖና እስከዛሬ ቀኖና የላቸው፣ ቀኖና አያውቁም እነሱ። አይ ይሄ በመቶ አካባቢ ተቀነነ የሚባለው በ90 በጃምኒያ እኮ የተቀነነ ነገር የለም። እነሱ መጽሐፍ ቅዱስን ይቀበላሉ። በአራት መጽሐፍ ነው ጥያቄ የነበረባቸው። መጽሐፈ መክብብ፣ መኃልየ፣ ዘኪልና መክብብ፣ እነዚህ ላይ ነው ጥያቄ የተነሳባቸው እንጂ ቀኖና አይደለም። እንትን ያሉት እነሱ ሲጀመር ከክርስቶስ ልደት በኋላ ነው። የጃምኒያው ጄምኒያው ላይ ቀኖና አልተሰራም። ቀኖና ተሰርቷል ሳይሆን ብቻ ለምሳሌ ስፒሮስ አንድ ትቀጥላለህ አኪ። ለምሳሌ የሰዱቃውያን ቨርዥኑ ቶራ ነው አይደል? ሰዱቃውያን የሚጠቀሙት ሳምራውያንና እንትኖች ፈሪሳውያን ደግሞ ሌሎቹንም የመቀበል ነገር አላቸው እና ኦኬ እነሱንም ነገሮች ማየት ሊኖርብን ይችላል። ለምሳሌ ፈሪሳውያንን ጌታ ኢየሱስ ራሱ በሙሴ ወንበር ተቀምጠዋል ብሎ ሪኮግኒሽን ሰጥቷቸዋል። ስለዚህ በእነሱ በኩል የሚመጣው የካህን ስብስቡን ሙላውን ሰርተውታል ባንል ራሱ የካህን ስብስብ ትርጉም ሊሰጥ ይችላል የሚለውን ነገር ለማለት ነው። አኪ ሙሌ ቀጥሉ። እዛ ጋር ቢሰጡም እኮ ከክርስቶስ ልደት በኋላ ስልጣን የላቸው። ከክርስቶስ ልደት በኋላ ስልጣን ቤተክርስቲያን ላይ ያለው። ሶሪ ጋይስ፣ ሶሪ ሚውት አላልኩም። ችግር የለም እሱ ላይ አሁን እሱን ማለት የማትችለው የጠቀስኩልህ ጥቅስ ከኢየሱስ ልደት በኋላ ያለ ጥቅስ ነው እና ራሱ ጌታ ኢየሱስ የተናገረው ነገር ነው። ምን ብሎ የሚሏችሁን አድርጉ፣ ኦኬ፣ ነገር ግን የሚያደርጉትን አታደርጉ። ምክንያቱም የሚሏችሁን የምታደርጉበት ምክንያት በሙሴ ወንበር ተቀምጠዋል። አሁን ለምሳሌ እዛው ሮሜ ምዕራፍ 3 ላይ ሲናገር የእግዚአብሔርን ቃል አደራ የተቀበሉት አይሁዶች እንደሆኑ ይናገራል አይደል? የፈሪሳውያንን መስመር ካየነው ስቲል ሪኮግኒሽን በሙሴ ወንበር እንደተቀመጡ ኦቶሪቲ እንዳላቸው ራሱ ጌታ ሪኮግኒሽን ሰጥቷቸዋል። እሱ በነበረበት ዘመን ራሱ የሚነግሯቸውን ነገር አድርጉ ብሎናል። ስቲል ከትንሣኤ በኋላ ከጌታ ከኢየሱስ ትንሣኤ በኋላ ሙሉ አውቶሪቲ ወደ ቸርች ዞሯል። የሊቀ ካህናቱም አገልግሎት ተሽሯል የሚለው ያስማማናል። ግን ጌታ በነበረበት ዘመን ከሰባ በኋላ እኮ ሁለቱ ተለያዩ መንገዳቸው። አሁን አንተ የምትለን ገና ክርስትና እንትን ሳይለው ጌታ እነሱን ስሙ ስልጣን አላቸው። ትክክል ነው እኮ ትክክለኞቹ አይሁዶች እነሱ ነበረ። እሱን ነው እያልከ ከሰባ ዊዝደም ይሄ የኦገስት በጉባኤ ሂፖ ላይ እና ሮም ላይ እና እንትን ካርቴጅ ላይ የተጠቀሱት እነዚህን እንቀበላለን። እንትን ላይ ደግሞ ልምጣልህ። የመጀመሪያው ላውዲካ ኒቂያ ላይም ደግሞ ባሩክ አለ ይቀበላል። ኢስተርን ኦርቶዶክስ ይሄን ስለቀበሉ አለ። አንተ እዚህ ላይ ሆነ እኮ ነው የምትነግረን። ኢስተርን ኦርቶዶክስ ይሄንን ነው የምትቀበለው የሚለው ኤኒቲንግ አለ ወይ ነው? 79ኙንም ያሳየን። 79 ብቻ ናቸው ቃሌ ወይም ኒቂያ ያግረኛል ፍቼ እንግሊዘኛ 79 ብቻ ናቸው እስትንፋሰ መለኮት ያለባቸው ብለከናል። አሁን አንደኛ መታወቅ ያለበትን ነገር እኛም በሶስት ከሰስከን ከአትናሴስ ተለይታችኋል እና ደግሞ አንዴ ስፒር እናንተ ደግሞ 76 ያላችሁ ማለት ነው። በ8 ነው የምትለያዩ። በ8 ከአትናሴስ ተለይታል። እናውቀህ ቀጥል ብራዘር። እንግሊዘኛ ሚኪታ ግዘኛ ወይም ቀሌ እንግዲህ ምን ማንበብ ከሆነ እሺ ማንበብ ነው ቀናው ለምንድን ነው? ሶሪ ግን ይሄንን አንተ የምትጠቀመው ሶርስ ኬት ነው ማግኘት እንችላለን? የግሪኩን ቴክስት ይሄው ግባና የለኝም እና በውስጥ ኦኬ እሺ እልክልሃለሁ። በውስጥ ስክሪንሾት አድርጉና አድርጋለሁ። እሺ ታች ቀኖቹ አሉ። ቀኖናዎቹ አሉ። የመጽሐፍ ቅዱስ ቀኖና እንደምታዩት እነዚህን አምስቱን ነው የምንቀበለው። 6 አፖስቶሊክ ካኖን ቅዱስ አትናቴዎስ አይታይም።
ትንሽ እንትን አድርጓል። ልላክልህና አንተ ጋር ትከፍተዋለህ። ያም ሰው ኢንኬስ ከፈለገው መንገድ ላይ ነኝ። ቁጭ ያለ ሰው ካለ ይክትልህ። መንገድ ላይ ስለሆነ ማለት ነው። በነገራችን ላይ አሁን በምንወያይበት በጣም የሚረዳን ነው። የአባቶች እንዴት የመጽሐፍ ቅዱስ ያስቀምጡ። ስሙን ልንገራቸው። የዌብሳይት ኢንዴክስ ኦርቶዶክስ አውትሌት ፎር ዶግማቲክ ኢንኳይሪ ነው የሚለው። ሌላም የሚፈልግ ሰው ቢከታተልን ኢንዴክስ ኦርቶዶክስ አውትሌት ፎር ዶግማቲክ ኢንኳይሪ ነው የሚለው። ምንድነው ስፒሮስ ምናልባት እያወራ ከሆነ እዚህ ጋር እንደ ዲቫይን የምንቀበለው 73 ነው። 76 ነው መጽሐፎቹ እነ መቃቢያን እነዛን ዲቫይን ብለን ሳይሆን ታሪካዊ መጽሐፍ ብለን ነው። ይታያል። እሺ ስፒሪ እና መስፈርት ያስቀምጣል። አባቶች ያስቀምጡትን መስፈርት እዚህ ጋር ሆሊ ቸርች ሪንግ ቸርች ሪንግ የሚለውንም መጽሐፍ ቅዱስ ቀኖት ገብተዋል። አሁን 73 የሚለውን ውሰዷ። ምን ውስጥ ልግባ? ይኸው እንትን ገብቼ ነበር። ምን ውስጥ ልግባ? ካርቴጅ ጉባኤ ግባ። ካርቴጅ አሁን አንተ 73 ነው ያልክበት ማለት ካርቴጅ ጉባኤ ጋር ግባ። አይ ምንድን ነው እዚህ አሁን ያሉ ዝርዝሮች አባውት ጋር ሆሊ ባይብል የሚለው ነው። አገባክ እንትኑ የመጀመሪያ ገጹ ማለት ነው። ላሳይክ። ስለዚህ ነው የሚመጣልህ ካለ አይ እንዲህ አሁን መጀመሪያ አሳይተከው ነበር አንተ ራሱ እንግሊዝኛ ስትነካ እንደዚህ ያለ እንደሱ። ፕሮቴስታንት የሚለው ውስጥ ግባ። ፕሮቴስታንቲዝም። እሺ እታች ስትሄድ የመጨረሻዎቹ ናቸው የመጽሐፍ ቅዱስ ቀኖና። እንዳውም ቀሳት አትናቴዎስ ካኖኒካል የሚል ቃል እንዳልተጠቀመም ያለ ካኖኒዞሜና ነው የሚለው። ካኖኒዞሜና ገና በሂደት ያለ የተዘጋ አይደለም። ኮንቴንቱ ላይ ኮንሰፕቱ ላይ ከዚህ ላይ ተጨምሯል። እንዴት ተንፋሰን መለክቱ ስፒሪታው እንኳን ኦሬዲ አጥቷል እኮ ኮምተሪ አለ። ልክ ነው ግን ቆይ ካኖኒዞሜና ሲል ኦሬዲ ቀኖናውን ኦንጎይንግ ወይስ ደግሞ ራሱ እንደ ቀኖና ተቆጥረው እንደ መጽሐፍ እንደ ዲቫይን መጽሐፍ ታተው ኦንጎይንግ እንትን ላይ ዩዜጅ ላይ እንዳሉ ነው የሚያሳየው። ካኖኒዞሜና የሚለው ዲቫይን ናቸው። ዲቫይን ተዘግቷል፣ ግድማል፣ ወስነዋል። የመጨረሻውን እንትናት አትናቴዎስ ኦፍኮርስ ልክ ነህ። ካኖኒዞሜና ነው ቢጠሙት ካኖኒዞሜና የሚለው ኦልሬዲ የመጽሐፍቱን ጋር ሂደት ላይ መሆኑን የሚናገረው ኢቭን ኮንቴክስቹዋል ቴክስቱን ብቻ እያወራን ስለሆነ እንጂ ኮንቴክስቹዋሊ ማለት ነው። ሶ የመጽሐፍቱን በሂደት ላይ ገና በመቀን ሂደት ላይ መሆኑን ነው የሚናገረው ወይስ ደግሞ ኦልሬዲ ከነዚህ ላይ ማንም እንዳይጨምር ማንም እንዳይቀን ያላቸው ኦልሬዲ ለትምህርት በሚጠቅም መንገድ ይሉበትን ፕሮሰስ ነው የሚናገረው። ካኖኒዞሜና የሚለው የትኛውን ነው የሚለው? እነዛማ ካኖን አይጨር ብሎ እኮ ዲቫይኑትን ዘግቷል። እሱ ላይ ሌላ ይጨመራል እያለ አይደለም። ግን በክርስቲያን የዛኔ ውሳኔ አልተሰጠችም ነበር። ያ ስለዚህ ስለ ክፍት ስለመሆኑ ቀኖናው ክፍት ስለመሆኑ ለሚናገረው ማለት ነው። የኢስተርን ኦርቶዶክስ የምትቀበለው መሆኑን የኢስተርን ኦርቶዶክስ የጻፈችው ይሄንን ነው የምንቀበለው ብላ ገራችሁ ለምን አታነቡም? ይኸው እዚህ ጋር አለ። ይሄኛውን ስታነቡ ክላሲፊኬሽን ኦፍ ዘ ቡክ ኦፍ ዘ ሆሊ ባይብል ነው መስፈርት አባቶች ያስቀመጡት መስፈርት ያመጣና ለምሳሌ ቅዱስ አንፊልዮስ የጠቀሰው ቃል አለ። ቅዱስ አትናቴዎስ የጠቀሰው አለ። መስፈርት ተቀምጠው ነው ሲዘረዙ። እንደዚህ 81ኛው የዋት ቀኖና እኔ ቃል አባባል ምናልባት ቅድም በአትናቴዎስ በተነሳው ላይ ቃል እኔ እያልኩ ያለሁት ቃሉን እዛ አይደለም ግን ዲቫይን የሆኑትን መጽሐፍት በተመለከተ በግልጽ እነዚህ ላይ መመር እንደማይቻል አትናቴዎስ ጽፏል። ኮንሰፕቹዋል ውስጡ ላይ ማለት ነው።
ያንን ነው ይከሉ እኮ የኔም ሀሳብ እሱ ነው። የኔም ፖይንት እሱ ነው። ኦልሬዲ ካኖኒዝም የሚለው ኦንጎይንግ ፕሮሰስን የሚያሳይ ነው። ግራማቲካሊ ልክ ነው ሲል ግን ደግሞ እሱ ማለት ቀኖናው ኦንጎይንግ ፕሮሰስ ላይ ነው ወይስ ደግሞ መጽሐፍቱ ኦልሬዲ እነዚህ የጠቀሳቸውና ምንም እንዳይጨምር ያላቸው በእንትኑ በዚህ በቤተክርስቲያን ስራ ላይ በኦንጎይንግ በሆነ መልኩ ጥቅም ላይ እየዋሉ የሚለውን ለማመልከት ነው። ግራመሩ ብቻውን ሳይሆን ከኮንቴክስቱ ጋር መያያዝ ነው። ስለዚህ ሁለተኛው ነው ትክክለኛ ኦንጎይንግ በሆነ መልኩ ጥቅም ላይ የሚውሉት እነዚህ መጽሐፍት ናቸው እና ከዚህ ጋር ከነዚህና እንዳትጨምሩ የአትናቴዎስ አንድ ነው እያልክ ያለው ለዚህ እንትኑን ያስረዳዋል። ለምሳሌ ካርቴጅ ላይ ካኖኒካል ብሎ ነው የሚጠራቸው። ቅዱሳት ውስጥ ካኖኒዞሜና ነው ብለው ምንድን ነው ልዩነቱ የሚለውን እዚህ ጋር ይጽፋል ያስቀምጣል። ካኖናይዝ እንግሊዝኛ እኮ ችግር ስላለብኝ ነው። ካኖናይዝ ማለት እነሱ የት ኢን ቫሊዴስ ፕሮቴስታንቲዝም ውስጥ ገብቼ ነበር ስፒሪት ከዛ ምን ውስጥ ልዋ ለመጨረሻ ሄዱ ወለች ለመጨረሻ አንፊሎክሲዮስ ይላል አይደለ? ሴንት አንፊሎክሲዮስ 1 2 3 4 5 6 7 10ኛ ወዳይ አግኝቼዋለሁ እሱ ውስጥ ገባው። እሺ ከዛስ ይሄን ክፍተው ከፈትኩ ፎርስ ዘ ቨሪፋይድ ኦፍ ዘ ባይብል የሚል ነው ያመጣልኝ ብራዘር የሚለው sources that verify the canonicity of the Holy Bible በኋላ ኢስተርን ኦርቶዶክስ የምትይዘው 78 76 73 ካቶሊክ ነው 76 ግን እንደ እስትንፋሰ መለኮት ብላ 73ቱን ነው የምትለው 73 እስትንፋሰ መለኮት ያለበት እዚህ ላይ ይነግራል መጨረሻ ላይ ከዚህ በኋላ እንግዲህ ካቶሊክ ቤተክርስቲያን እስትንፋሰ መለኮት የሌለባቸው ተጨማሪ መጽሐፍት ግን ኖረው 76 ናቸው ማለት ነው። ተጨማሪ ማንዬ ሶስቱ ምንድን ናቸው? ከ76ቱ 73ቱ እስትንፋሰ መለኮት ያለባቸው ናቸው። ሶስቱ ደግሞ ምንድን ናቸው? ለምሳሌ ሶስተኛ መቃብያን ካቶሊክም አትቀበልም። በነገራችን ላይ አሁን እሱን አይደለም የእናንተ ለመረዳት ነው። ሲፕሮስ 73ቱ እስትንፋሰ መለኮት አላቸው። ሶስቱ ከ76ቱ ሶስቱ ምንድን ናቸው እኮ እዚህ ላይ ይነግራል እኮ ልክፈተውና አንተ ንገረኝ፣ ችግር የለም። ሶስቱ ምንድን ነው የምትሉት? አንዱ እኮ አልነገርኩህ። ሶስተኛ መቃብያን አለ፣ ጦቢት አለ ነው አፕሪኮርፋ ነው ዲስትሮክሮኒካል ነው። እኛ ጋር የለም ደፍተር ካኖኒካል ፕሮቶካኖኒካል የሚባል ነገር። ስለዚህ ምንድን ነው የምንለው? ሶስቱን ምንድን ነው የምትሉት? ሶስተኛ መቃብያን አለ፣ ጦቢት አለ፣ ዲስትሮክሮኒካል የሚባል ነገር የለም። ስለዚህ ምንድን ነው የምንለው? ሶስቱን ምንድን ነው የምትሉት? ስለዚህ ምንድን ነው የምንለው? ሶስቱን
ነው። በቃ ቀኖና ነው። በቤተክርስቲያን ታሪክ ለምንድን ደፍተሩ ሶስቱ የሚባል ነገር የለም። 73ቱ እስትንፋሰ መለኮት ያለባቸው ናቸው። 3ቱ ግን የሌለባቸው ሆኖ ግን ስቲል ካኖኒካል ናቸው ነው የምትለው። ካኖኒካል ለምን ሶስቱ እስትንፋሰ መለኮት የሌለባቸው ካኖኒካል፣ 73ቱ ግን እስትንፋሰ መለኮት ያለባቸው ካኖኒካል። ዶግማ አንሰራባቸውም እዛ ላይ ለቤተክርስቲያን ለእንትን የሚጠቅሙ ልክ ቅዱሳት አትናቴዎስ እንዳስቀመጠው ፒኮልፋ ነው ታዲያ። ከዛ እንግዲህ እስከት አፖክሪፋ ክርስቲያን ምንድነው ጥያቄ ያልገባኝ? ኮመንት አላላችሁ ክርስቲያን ቅዱሳት አትናቴዎስም እነዚህ ሰላም ናችሁ? እንዴት ናችሁ? እሺ፣ ሰላም ላንተ። እግዚአብሔር ይመስገን አለው። ስራ ጋር ሆኜ ነው እና ብዙም አላዳመጥኩም። ኦርቶዶክስ ነኝ እና አንድ ጥያቄ ልጠይቃችሁ ብዬ ነው። ኦኬ፣ ኦሪየንታል ኦርቶዶክስ ነህ? ኦሪየንታል ነው። እሺ፣ አንድ ክርስቲያን ጨርሱና አቋርጠናቸው ስለሆነ እኔ ኮመንት ላይ አካሄድ ላይ የጻፍክልኝ ስለመሰለኝ እና እንዳናቋርጣቸው አንድ የጨርሱና ኖ አይደለም። ይህን ማጠር አድርገን እንጨርስ። ሌሎች ብዙ ጥያቄዎች ብንቀበል ብንመልስ ሰው ብዙ ጥያቄ ነው ያለበትና ደስ ይለኛል ይሄኛውን ብንቋጨው። ያለን አማን እንትኖቹን አሁን ይህንን ያያችሁትን አንብባችሁት ሌላ ጊዜም መወያየት እንችላለን። ያው በተስማማንበት ተስማምተን የኔ አማርኛ ትንሽ እንትን ይሆናል እንጂ ለመቃወም አልነበረም። እንዴት ነው አንዱን አባት የምንቀበለው ወይም ጉባኤዎቹን እንዴት ነው በሚለው ለማስረዳት ብዬ ነው። እና እንግዲህ የማስረዳት ችግር መረዳት ስላለ ስፒሪዬ በቃ ማድረግ ያለብን ነገር በመረዳዳት ነው። እኛም እሱን ነው እኮ እኔም እሱን ነው የምፈልገው። ትናንትም ቃል ገብቼ ነበር ቃሌም ነበረ እና ግን አማርኛ ስለሚያጥረኝ ነው ወይም እኔ እንጃ ለዛ ይሆናል ወይም በምናገርበት እንጂ ለመቃወም
ለምሳሌ ዛሬ 76 መሆኑን አላውቅም ነበር። ከዛ በኋላ የምጠይቀውን ጥያቄ እጠይቃለሁ። ማልቀበላቸው ነገሮች ካሉ ማለት ነው። አንተ ማትቀበላቸው ነገሮች ማንሳት ሲምፕሊ ነገሩን በደንብ እያወራን እንድንሄድ ያደርገናል እንጂ በምንም አይነት የሚለቅ ነገር ስላልሆነ አይለይት አሪፍ ነው። ለእኔ አሪፍ ነው። እዚህ ላሉትም በዛ ደረጃ መሆኑ ጥሩ ነው ብዬ አስባለሁ። ሐኪም ያንን አማኝም እንትን የሚሉት የሚቀበሉት ይመስለኛል። ያው ሁሉ ነገር ልምድ በአንድ አይቀርም እና ቀስ እያልን ዛሬ ራሱ ያሳየው ማንነት አለ ውስጣችንና ያሳየው ፖዘቲቪቲ እሱ አይደል ግራውንድ የጣለልን ለእኛ ራሱ እንደዚህ የስናም ብለን በኋላ የሚቀጥል እኮ ያንተ መጀመር ነው እና ትልቅ ፖዘቲቪቲ ነው ያሳየን። ግን ስፒል ከመውጣቱ በፊት አንድ እዚህ ጋ አንድ እንትን አለ፣ ጽሁፍ አለ። በማን የተጻፈው መሰለህ? በኦርቶዶክስ ዊኪ ብዙ እንትኖችን የሚይዝ ነው። ኦርቶዶክስ ዊኪ ዶት ኦርግ ላይ ምን ይላል መሰለህ? ሲፕሮስ The Synod of Jerusalem in 1672 decreed the Greek Orthodox canon, which is similar to the one decided by the Council of Trent. የትረንቱ ጉባኤ ሲኖድ ኦፍ ጀሩሳሌም ላይ በ1672 የወሰደውን ነው የሚወስደው። ኢስተርን ኦርቶዶክስ The Greek Orthodox generally consider Psalm 151 to be part of the book of Psalms. Likewise, the book of Maccabees are 4 in number. Though 4 Maccabees is generally in an appendix, along with the prayer of Manasseh. Also, there are 2 books of Esdras. For the Greek, those books are 1 Esdras and Esdras, Nehemiah. The Greek Orthodox generally considers the Septuagint to be divinely inspired totally. However, because the Jerusalem Council was a regional council and neither ecumenical nor pan-Orthodox, it is
its decree were not obligatory unless accepted by the all Orthodox Church ይላል። ይህንን ትቀበላላችሁ? ተርጉምልን። Although there has been no official acceptance of the canon outlined at Jerusalem ላይ ያው ያን ካኖን አክሴፕት የተደረገ ባይሆንም ይላል። ትርጉሙን በአጭሩ እንትን በላይ እንግሊዝኛ እኮ ከዚህ በ1672 በሲኖድ ኦፍ ጀሩሳሌም በኢየሩሳሌም ሲኖድ በተደረገው ሎካል ሲኖድ በዚህ የተደረገውን ትቀበላለች ነው የሚለው። one decided by Council of Trent በትረንቱ ጉባኤ ያው በኢየሩሳሌም ሲኖድ የተደረገውን ትቀበላለች እንደ አንድ ካኖን አድርጋ። እዛ ላይ ግን የመዝሙረ ዳዊትን 151ን to be part of the book የመዝሙረ ዳዊት ፓርት ሆና ትቀበላለች። እንደዚሁም ደግሞ መቃቢስን ትቀበላለች። አራቱን መቃቢስ ማን የኢስተርን ኦርቶዶክስ ነው የሚለው። ይሁን እንጂ የኢየሩሳሌሙ ጉባኤ ሪጂናል ስለሆነ ሎካል ስለሆነ እንደ ኢኩሜኒካል ወይም ደግሞ እንደ ፓን ኦርቶዶክስ አይቀበሉትም ይላል። ጀስት ኮንፊውዝድ የሆነ ነገር ነው እንግዲህ የተቀበሉትም ቢሆን የ16 የኢየሩሳሌሙ የሆነው የሆነ ጳጳስ የካልቪንን ትምህርት እንትን ብሎ 66ቱን እንትን ስላለ ለእሱ መልስ ለመስጠት ነው። አሁን ስሙ ጠፋብኝና እንትን የተነገረው እና በኦርቶዶክስ ጥያቄ አለ። እስከ ዛሬ ጥያቄ አለ። ለምን ቤተክርስቲያን ይሄ ነው ብላ የሰጠችው ነገር ስለሌለ ከዚህም ጉባኤ አባቶች ነው ጠቅሰን እንትን የምንለውና እሱን ነው ቅድም እያልኩ የነበረው። ትላልቅ አባቶች እኮ 66ን እንትን የሚጠቅሱ አሉ ብዬ ነበር ስገባ ራሱ። ግን በጉባኤ በምን ስናይ ደግሞ ከ66 የበለጠ እንትን አለ። እሱን ነው የምትይዘው። ሰፋ ያለውም ቀኖና ካኖን አንብቡት። ለማንኛውም ይሄንንና ሌላ ጊዜ በደንብ እናወራ። ለሌሎቹም እድል እንሰጥ።
66ቱ ቢሆንም 39 የኦልድ ቴስትመንት የብሉይ ኪዳን በየትኛውም ከኋላም ከፊትም ቢባል በሰብስቲዩሽን የሚሆን የጄሮም ላይ የሚሆን የአትናሺስ ላይ የሚሆን የትኛውም ቦታ ላይ 39ኙ ይገኛል። በየትኛውም አቅጣጫ 39 ከዛም በላይ ደግሞ ሂስቶሪካሊ ትራዲሽናሊ የአይሁድ ህብረተሰብ የሚቀበለው 39ኙን ነው። ከዛም አልፎ የነሱ ስኮላርስ ማዛሮቲክ የሚባለው የነሱ ስኮላርስ የሚቀበሉት ኮንፈርም ያደረጉት ካናናይዝ ባደረጉም ኮንፈርም አድርገውታል። 39ኙ የአይሁድ ትክክለኛው ትራዲሽናል የመጣው መጽሐፍ እንደሆነ ያንን የፕሮቴስታንት እምነት ደግሞ ተቀብላለች የሚለው ኢቨን እንኳን ወደኋላ ብዙ ባንሄድም ስትሮንግ አርጊመንት አለን። ኢቨን ሳብቲጃን ላይም 39 አለ፣ የጀሮም ላይም ቮልጌት ላይም አለ። ሌሎችም ይሄን 39 ጠቅሶ ማሄዱበት ቦታ አለ። ከዛም በላይ ደግሞ የአትናሲስም ደግሞ ትንሽ ቢጨምርበትም ስቲል አትናሲስ እንግዲህ አትናሲስ ራሳቸው ከሌሎቹ አውግስቲን ኦፍ ሂፖን ጠቅሳል። አውግስቲን ኦፍ ሂፖ ከአትናሲስ በኋላ የመጣ ነው። ስለዚህ በዛም እንደው ስትሮንግ እንትን አለን ስታንድ አለን ለማለት ያህል ነው። ቴንኪዩ ጋይስ። ቃል ይቀጥል። እስቲ እንትን እናደርጋለን እናወራበታለን። ተጨማሪ የተለያየ ነገር አለው ውስጡ የሰባ ሊቃውንትና ማሶሬቲክ አኬ 66ቱ 39 አለ ስትል የተለየ ነገር እንዳለ ማወቅ አለብህ። ቤተክርስቲያን የተለየ ቅደም ስገባ ተናግሬያለሁ። ቴክስቹዋል ነው አይደል? ቴክስቹዋል ቴክስቹዋል ክሪቲሲዝም ላይ እሱ አለ ብያለሁ። ቅድም ስነሳ ውስጡ በተለይ ኢሳያስ ላይ ያሉ አንዳንድ እንትኖችን እነሱ በራሳቸው ቴክስቹዋል ክሪቲሲዝም አለው፣ ግን በመጽሐፍ ደረጃ በቴክስቹዋልማ ሌሎችንም መጽሐፎች ብንወስድ እኮ
ይህ ነው እያንዳንዱን እንትኖች ማኑስክሪፕቶችን ብንወስድ በአንድም በሌላ ልዩነት አላቸው። ኢቨን እኛም ሁላችንም የምንስማማባቸው እንኳን ቢኖሩ ኢቨን አዲስ ኪዳንን ብንወስድ እሱን አይደለም ግን በመጽሐፍ ደረጃ ግን 39ኙ ዛሬም የትኛውም ዓለም ላይ አይሁድን ሄደህ ብትጠይቀው ይህንኑ ነው የሚጠቅስልህ ነው። ናይስ ወገኖች፣ ቅድም የጠየቀኝ ክርስቲያን ነኝ የሚባለው ወረደ ክርስቲያን መጠየቅ ፈልጎ ነበረ ሳይጠይቅ ወረደ። ካለ ላክልን ክርስቲያን ነኝ። ካለ ላክልን። ጆዬ ሰላም በለን። እንዴት ነህ? እባክህ ስላየሁ ደስ ብሎኛል። ኦገስቲን ሰላም በለን። ሚዩት ነህ። እሺ ማውራት አልችልም አሁን እያለ ፍሪ ሲሆን ያወራናል። ችግር የለውም። ችግር የለውም። በቃ ቆይ ግን ነፃ ስትሆን ታወራናለህ። ክርስቲያን ነኝ የሚለው እንግሊዝኛውን አጭበረበረ እያሉ አረጋግጥ ያስተካክሉት በጌታ እዚህ አሁን እንደሚኬድ ኮመንት ማዕት አላየህም? ቃል የኮመንት ማዕት አላየህም እኮ ቅድም። ምናሳይ አንተ የለህ ላለማለት እኔማ ይውለላቸው ነበር። ራሳቸው ገብታችሁ አሳዩልላቸው ነበር። ግን ለምን የበለጠ ይበጠበጣሉ? የተበላሸ እንግሊዝኛ ካለ እንግዲህ ገብቶ የማረም መብት አላቸው። እኔ ግን እንግሊዝኛ አልችልም ላለው ወገናችን እንግዲህ ትራዲሽን ማለት ምን ማለት እንደሆነ ስክሪፕቸር ማለት ምን ማለት እንደሆነ ይመስላል።
ስለሆነ ሀሳብ አይግባ። አሁንም ይችላሉ ሰከናቸው ግን ለምሳሌ አብራሱ ኮመንት ላይ የእንግሊዝኛ ላይ ባለውም ካየን የሚለውን ሀሳብ ለመግለጽ አንዱ የጻፈችው የእንግሊዝኛ ብላ ነው የጻፈችው። ደግሞ ብዛት በብዙ ኮፒ የተገኙትን ይቀበሉት ይሆናል ተብሎ ግምት ይቀመጣል እንጂ ፐርፌክትሊ የኢሰንስ ማህበረሰብም ይህን መጽሐፍ ይቀበል ነበር ተብሎ መናገር የሚቻል አይደለም። ይሄ ኋላ ላይ የመጣው የኢሰንስ ዙሪያና ሌሎች ፓለስቲኒያን ጁሾች የተለያየ ካነን ነው ያላቸው የሚለው ጉዳይ ልክ እንዳልሆነ ብዙ ማስረጃዎች አሉ። ቤክዊዝም ይሄንን በደንብ አድርጎ ዲባንክ አድርጎታል። ጆሲፈስም ገና 70 ዓመተ ምህረት አካባቢ ላይ ይሄንን በግልጽ አስቀምጧል። ከዳር እስከ ዳር ያለን አይሁዳውያን በሙሉ 22 መጽሐፍት እንቀበላለን ብሎ አስቀምጧል። ሚካኤል የአይሁድ መጽሐፍ በ3 የሚጠራ 22ን የያዘ ነው። ምንድን ነው ማተር የሚያደርጉ? አሁን ስለዚህ በጆሲፈስ ምስክርነት ላይ ነው የተመሰረተው ማለት ነው ቀኖናችሁ። ምክንያቱም ጆሲፈስ እኔ እስከማውቀው ከሲራክ ጀመርኩልህ። አንዴ ልጨርስ። ከክርስቶስ ልደት በኋላ የመጣ ጸሐፊ ነው እና እኛ እስከምናውቀው ድረስ አይሁዳውያን ናቸው ጌታችንን የገደሉት፣ የሰቀሉት፣ የተፉበት፣ የገረፉትና የዮሴፍ ወልደ ኮሪዮን መጽሐፍ የኦርቶዶክስ ዝርዝር ውስጥ አለ የሚባል ነገር ሰምቼ ነበር። ስለ ኦርቶዶክስ ጠይቁን ተብሎ ነው የመጣሁት እና ልጠይቅ ነው የመጣሁት። ዶን ጃምፕ ኦን ማይ ኦርቶዶክስ መጽሐፍ የራስን ቀኖና ዲፌንድ አደርጋ እንደ ዶግማ ነው ባይዘው እናንተ ጋር መጽሐፍ ቅዱስ ቀኖና ራሱ አይደለም። መጽሐፍ ቅዱስ ዶግማ ነው፣ ቁጥሩም ዶግማ ነው። ሚኪ ያንተ እኮ አወራር የጥያቄ አይደለም። በነገራችን ላይ የሙግት ጥያቄ ኖሮብኝ አወራር እስከተጠቀምክ ድረስ ደግሞ ትሞገታለህ። ዲባንክ ላረግ ነው የመጣሁት እንጂ ጥያቄ ኖሮብኝ አለ ጠይቁ ስላልክ እኔ ዲባንክ ላረግ ነው የመጣሁት ትምህርትን እኮ ዲባንክ ለማድረግ ስትሞክር ያንተም ዲባንክ ይደረጋል። ጥያቄ ውስጥ አለ እኮ የእናንተ መጽሐፍ ከየት እንደመጣ መልሱን ያውቀዋል። የሚተቸው ሰውዬ መጽሐፍ ጌታን ከሰቀሉት ማህበረሰቦች የተቀዳ መጽሐፍ ነው። 46ቱ ምንድነው እንትኑ ብሉይ ኪዳኑ ምን ጌታን ከሰቀሉት ሆን ብለውም ደግሞ ክብሩን ለማዋረድ ስለ ጌታ የተጠቀሱ ትንቢቶችን ከቀየሩ ከጃምኒያ ነው የመጣው። በቃ ካውንስል ኦፍ ጃምኒያ ነው የቀዳችሁት። ምንም ጃምኒያ የሚለው ይሄ ገና የድሮ የቀረ ስኮላርሺፕ ላይ ያለው አንተ ለዛ ነው ጃምኒያ ላይ የተወሰነ ምንም አይነት ቀኖና የለም። ጥርጣሬ የነበረባቸውን መጽሐፍት አነሱ። የአይሁድ መምህራን ናቸው አይደሉም፣ እሱንም እጅ ያረግሳሉ አያረግሱ የሚለውን ነው የተወያዩት እንጂ ቀኖና የሚባለው አንድ ሚኪ ቅርታና ጆሲፈስ ቀኖናውን ከዘጋ ጃምኒያ ላይ ለምንድን ነው ጥርጥር የነበረው? ሲጀመር ታሪክ ጸሐፊ ቀኖና ይዘጋል እንዴ? መች ዘጋልኩኝ እኔ እኮ። ታዲያ እሱ እነሱ የሚቀበሉትን በፓሌስቲን የሚቀበሉትን ዘረዘር። ስም 22 አለ። ስማችንም ዘርዝሮ አላስቀመጠም። አይ በጃምኒያ እንግዲህ በ90 ጥያቄ ነበረ ራሱ። መልካም ነው መጠየቅ፣ ግን በቃ ይጨርሱ። ስፒር እኮ ይሄ አንድ ሀሳብ ለመጨመር ኢዴሪያ ጥያቄው ላይ ማለት ነው የመጽሐፍቱ ጉዳይ አንድ ጊዜ ሀሳቤን ላስቀምጥ። የኔን ጥያቄ ስለምትመልስ እኔ ሀሳቤን ካላስቀመጥኩኝ ልታገኘኝ አትችልም። አንተ ጋር ስፒር ጋር ስፒር በኋላ ይገባል፣ ችግር የለም። አሁን ኩምራንንም አንስተሃል። ኩምራን ላይ ከተገኙ መጽሐፍቶች መካከል ትልልቁ እንደውም ኩፋሌና መጽሐፈ ሄኖክ እና ሌሎች መጽሐፍት ደግሞ በትንንሹ ተገኝተዋል። እና ይሄ የሚያሳየው በዛ ሰዓት የነበረው ማህበረሰብ
የእነዚህን መጽሐፍቶች በስፋት እንደሚቀበልና እንደሚያነብ ነው። በስፋት እንደሚቀበልና እንደሚያነብ ነው። እና ከየት አምጥታችሁ ነው ከቁምራንም ጋር ያልተገናኘን መጽሐፍ ወስዳችሁ ቀኖና ውስጥ መጨመር? ይነበባል ማለት ነበረ ነው እንደሚነበብና ለቸርች ነበረም እና አይነበብም ያለ ሰው አለ እንዴ? አይደለም እኮ ከአገልግሎት ከሆሊ ቡክስ መካከል የሚመደብ ነው። ከትንቢተ ኢሳያስ ማስረጃ እስቲ ከኢሳያስ መጽሐፍ ውስጥ ከኢሳያስ መጽሐፍ ጋር ነው አብሮ የተገኘው ማስረጃ የኢሳያስ መጽሐፍ ቀኖና ምንድነው መገኘቱ ነው። ማስረጃውማ መገኘቱ ነው። ምንድነው የተገኘው? የመጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ ሌሎች እናንተ ማትቀበሏቸው አፖክሪፋል የተባሉት መጽሐፍትም በሙሉ ተገኝተዋል። ተገኙ ሽኋት ምን ይሁን? ስለዚህ ከሌሎቹ መጽሐፍት ጋር አንድ ላይ ጥቅም ላይ ይውሉ ነበር ማለት ነው። ጥቅም ላይ አይውሉም እኮ ያለ ሰው የለም። ጥቅም ላይ ከዋሉ ታዲያ ምንድን ነው? አይሁድ ጥቅም ላይ ከዋለው ታዲያ አንተ ከየት ተነስተው ጥቅም ላይ አይውሉም የምትለው? ጠይቅና ስማ። በቃ ሚኪ አንዴ ይዲዲያ ጠይቅና የምትወስደውን እንትን ወስደህ ከዛ ስማ፣ አታቋርጠው ሚኪ። ጠይቃሉና መጠየቅ ይጀምራሉ ዞረው። አይ ሙግት አይደለማ፣ አፋፉን ማለት አይደለማ ሚኪ። አሁን የቁምራን ቴክስቶች አሉ። የቁምራን ቴክስቶች ተገኙ። ሲገኙ ሄኖክን መጽሐፍት የሄኖክ መጽሐፍ አለ፣ የኩፋሌ መጽሐፍ አለ። ከሄኖክም ከኩፋሌም ውጭ ያሉ ሌሎች መጽሐፍትም አሉ እዛ የቁምራን ቴክስቶች ላይ ሌሎች የማናውቃቸውም የትርጉም ስራዎች አሉ፣ ኮመንታሪዎች አሉ፣ ብዙ ጽሁፎች ተገኙ። ምን ጠቀመ ይሄ ሲባል አሁን አዲስ ኪዳንን የምንፈታበት አዲስ ኪዳንን የምንረዳበትን መንገድ የሁለተኛው መቅደስ ስርዓት ጋር የነበረውን ጉዳይ በደንብ አፖካሊፕቲክ ጁዊሽ የሚባለውን ማህበረሰብ በደንብ እንድናውቀው አደረግን። አሁን አዲስ ኪዳንን ስንተረጉም አዲስ ኪዳንን ለመረዳት እንጠቀማቸዋለን እነሱ መጽሐፍት። ነገር ግን እነሱ መጽሐፍት እንጠቀማቸዋለን ማለት ካኖኒካል ናቸው የሚል ዳይሬክት ኮንክሉዥን የለውም። በምንም አንዳንድ ስኮላሮች ኖ አንዳንዱን ኢሰንስ ማህበረሰብ ያያቸዋል እንደ መጽሐፍ ቅዱስ ብለው የሚያስቡ አሉ። ሌሎች ስኮላሮች ደግሞ አይደለም የሚሉ አሉ። ዲቤተብል ነው ይሄ፣ አጨቃጫቂ ነው። ብዙም እኮ እንትን ነገር አይደለም። ምንድን ነው እኔ አሁን ኦልሞስት ክርክሩ ፖይንትለስ እየሆነ ስለመጣ ንግግራችን አሁን በምን ማስረጃ ነው አንተ ካኖኒካል የሆኑ ቡኮችን ለዶክትሪን እንጠቀማለን እነዚህን ደግሞ ለዶክትሪን አንጠቀምም የሚለው ማስረጃ ከየት ነው ያመጣኸው? አሉ አባቶች አሉ ምናምን አሉ። ስለዚህ ከቸርች ፋዘርስ ነው ያመጣኸው ማለት ነው? ብቻ አይደለም ከጳውሎስም ነው አንዱ። ኦኬ አሁን ሌት አለውን መጽሐፍ ቅዱስ ላይ ያሉትን አባቶችን እንተዋቸውና አልተውም። ኦኬ እኔ ለምሳሌ መጽሐፍ ማን ነው ቅዱስ ጳውሎስ በመልእክቱ በተደጋጋሚ መጽሐፈ ሄኖክን ኩፋሌንም በተደጋጋሚ ኮት አድርጓል ብልህ እችላለሁ። ጌታ ኢየሱስ ክርስቶስን መጽሐፈ ኩፋሌን ኮት አድርጓል ብልህ እችላለሁ። የማንንም ፍልስፍና ኮት አድርጓል ጳውሎስ። ስለዚህ ጳውሎስ ከነዚህ መጽሐፍት ዶግማ ውሰዱ ያለበት ቦታ አለ? አይ መጽሐፍት አስቀድሞ ለአይሁድ ተሰጥቷቸው ትንቢታዊ ነገር ከነ ኩፋሌ ዶግማ ውሰዱ ያለበት ቦታ አለ እንዴ? እኮ የለም። ዶግማ ምንም ውሰዱ ያለበት የለም። ግን ከሌለ እኮ ነንሴንስ ነው። ጥያቄ ነንሴንስ ነው የሚሆነው። ስታንዳርድ ክራይቴሪያ ተበላሽቷል እኮ። ስቲል አንተ እየጠየቅ ያለው ጥያቄ እንትን አይደለም ነው፣ ስታንዳርድ አይደለም፣ ኦልሬዲ ክራይቴሪያ አይደለም ለመጽሐፍ ቅዱስ ስትል አንድ ጥቅስ ተጠቅሶ መጽሐፍትን ከቀኖና መጽሐፍትን ዶግማቲክ የሆኑ ነገሮችን ለመስራት ለመጠቀም ከየት አመጣችሁ እየጠየኩት ስለው ጳውሎስ አለ። ጳውሎስ ከሆነ አፖክሪፋል የተባሉትንም ጠቅሷል ስለው አይ እሱ ጥሩ አይ በዛ እሱን ነው እየተመለሰልህ ያለውም። የጀመረው ራሱ እነ ጳውሎስ ስለጠቀሱ ብሎ አይደለም የጀመረው ራሱ ሰፊው የአይሁድ ቡድን የትኛውን ነው የሚያምነው የሚለውን ነገር ነው። በዛ ዘመን የነበረው ጁዳይዝም እንደ መጽሐፍት እንደ ቅዱሳት መጽሐፍት የቆጠረው የትኛውን ነው የሚለውን ነው። ከዛ ጀምሮ ነው ያወራው። የሆነ ነገር ስለተጠቀሰ
ቆይ አንዴ ልጨርስ። ቆይ ልጨርስ ብቻ ለመሆኑ ቆይ ልጨርስ። ነው እንደዚህ የምታወራው ነው ጥያቄ። ቆይ ልጨርስ። የምን 46 ነው የምታወራው? የምን 46 ነው? ቆይ ልጨርስ አንዴ። እሺ ይዲዲያ የጀመረልህ ይዲዲያ ሲጀምር የጀመረው ያ ሶሳይቲ የሚቀበላቸው መጽሐፍት እነማን ናቸው ከሚለው ነው። ሲጠቅሷቸው እና ጳውሎስ ሲጠቅሷቸው እነዛን መጽሐፍት የሚጠቅሱት በምን ሜንታሊቲ ነው የሚለውን የሚወስነው እሱ። ኦኬ ስለዚህ የእንትና የማንዶ ስሙ የያኔስና የያንበሬስን ታሪክ አምጥተህ ኦር ደግሞ ስለ ሙሴ ስጋ ሰይጣንና ሚካኤል የተከራከሩትን አንስተህ የግድ ቀኖናዊ መጽሐፍ ወይ ደግሞ የእስትንፋሰ እግዚአብሔር የሆነ መጽሐፍ ስትፈልግ አትኖርም ማለት ነው። ምክንያቱም በቅድሚያ እነሱ ሜንታሊቲ ውስጥ የነበረው ስለ አውቶሪቴቲቭ መጽሐፍት በምን ለያችኋቸው? በምን መስፈርት ለያችኋቸው እኮ ይኸው እኮ እየተነገረህ አይደል እንዴ? እነዛ ቶራህ፣ ናቪም አንዴ ቆይ እንዴ ቶራህ፣ ናቪም፣ ኬቱቪም የተባሉት መጽሐፍት በአይሁዳውያኑ ሰፊ ተቀባይነት ነበራቸው። መጽሐፍ ቅዱስ ሲነግረን ደግሞ ቆይ አንዴ እነዚህ መጽሐፍት ደግሞ ለነዛ አይሁዳውያን የተሰጡ ናቸው። መጀመሪያ ለቤተ ክርስቲያን ከመሰጣታቸው በፊት እንደ ባላደራ የተቀበሏቸው እነሱ ናቸው እየተባባልን ያለን። ስለዚህ በዛ ሜንታሊቲ ነው ኮት ሲያደርጉ፣ በዛ ሜንታሊቲ ኮት ያደረጉትን ነው እያወራን ያለን። ቃል እዚህ ጋር ግን አይሁዶች 39ን ስለሚቀበሉ ክርስቲያኖች ደግሞ 27ቱን ብሎ ቀኖና የሰራው ማን ነው? ይህንን መስፈርት ከየት ነው ያገኛችሁት? ኦኬ ቅድም 66 ስለማይቀበሉ ይህንን እነማን ናቸው 66 የማይቀበሉት? አይሁዶች። እነማን ናቸው 66 የማይቀበሉት? አይሁዶች። ስለዚህ 66 የመቀበል ጉዳይ አይደለም። እነሱን መች አዲስ ኪዳን እንቀበላሉ ብለን እኛ አስገደድናቸው? ገባኝ። አልሰማኝም። ይህንን መስፈርት ይህንን ከአይሁዶች ተቀበሉ፣ ይህንን ደግሞ ከክርስቲያኖች ተቀበሉ። ቀኖና የሰራው የትኛው አባት ነው? የትኛው ጉባኤ ነው? ቅድም በደንብ ስናወራው ነበር እኔ እናንተ። ወይ እዚህ ጉዳይ ላይ አርጊው ማድረግ በጣም እውነት አድካሚ ነው። ምክንያቱም የትኛውም ሳይድ ኤቪደንስ ይዞ መምጣቱ ቀላል ነገር ነው፣ ነገርየውም በልክ ነገር ስለሆነ። ነገር ግን ስፒሮስ አሁን ሁሉም አይሁዳውያን 39ን ነው የሚያቀበሉት ብለህ ነው የምታስበው? እንደዛ ስፒር እሱ ነው እኮ የኔ ሙግት እሱ ነው። እንደዛ አይደለም። 5 የሚቀበሉ አሉ። የአሌክሳንድሪያ የነበሩት አይሁዶች ከዛ የበለጠ ይቀበላሉ እያልኩ ነው። ስለዚህ እኛ የወሰድንበት ምንጭ ነው አሁን የሚያከራክረን። እኔም እያልኩኝ ያለሁት ምንድን ነው የፕሮቴስታንት መጽሐፍ ሲንግል ሃንድድ ላይ የተወሰነው በማርቲን ሉተር ብቻ ነው። ክርስቲያናዊ ይሄንን እንደሚል ስለማውቅ ነው። ከቀድሞውኑ ከአይሁዳውያኑ አልተበዛም እንደሚል ስለማውቅ ነው። ያንተ ዮሴፍ ወልደ ኮሪዮን መጽሐፍ ቅዱስ ውስጥ 81ዱን መጽሐፍ እንከን አታወጣለህ። እንከን እርግጠኛ ነህ? እስቲ 81ዱን መጽሐፍ ያገኝ ሚኪ እየሰማ አትረብሽ። 81ዱን መጽሐፍ የሰጠህ ካውንስል ወይም ጉባኤ ስጠን እስቲ። 81ዱን የለም። ይኸውልህ በቤተክርስቲያን ደረጃ የለም 81ዱ ምልህ አንተ እኮ በጣም ሰፖርት የምታደርገው አኬ እኮ ዘርዝሮ ችግሩን የጻፈለት እኮ መጽሐፍ ነው። ምንድን ነው እንከን አይወጣለትም ምናምን የምትለው አኬ ግን አንተ በመጀመሪያው ጥያቄ እኮ የለም ማለት አንተን አይመለከትም ሲጀምር። እሱ በጠየቀው 66ቱን ደግሞ የቀነነ ጉባኤ አለ እንዴ? ሲፕሮስ ያንተ እኮ በቃ እኮ የለም እኮ ያንተ እኮ ስፒር አሁን ያንተን ቅድም ጨርሰናል። ሲፕሮስ ያንተን ቅድም ጨርሰናል። አሁን አትለጠፍ ሚኪ ላይ የምትለጠፈው ነገር ሲፕሮስ የለም። ያንተም የተቀነነ ነገር የለውም። ስፒር ከኦሪየንታል ጋር እንትን ማድረግ አትችልም። እሱን አንተ ከኦሪየንታል ጋር ብሌንድ መሆን አትችልም ባጭሩ። በተለይ ደግሞ ከኢትዮጵያ ኦርቶዶክስ ጋር ማለት ነው። አንዴ ስፒሮስ ጋር ጥያቄ አለኝ። አንድ ጊዜ
የኢትዮጵያው 80 አሃዱ ላይ የሚገኘው 80 አሃዱን ከነ ያወጣለትም ሲል ነበር ይሄኛው ወንድማችን። የኢትዮጵያው 80 አሃዱ ላይ የሚገኘውን አንደኛ መቃቢያን እንደ አውቶሪቴቲቭ ቡክ ትቀበለዋለህ ስፒሮስ? አላውቅም። መቃቢያን እሺ ኩፋሌን እንደ አውቶሪቴቲቭ ትቀበለዋለህ? ቃሌ እሱ አይደለም እኮ አሁን የቁጥር ከሆነ ኧረ ቆይ ጥያቄው መልስ። ኩፋሌን እንደ አውቶሪቴቲቭ ትቀበለዋለህ ወይ ስፒር? አይደለም እዛ ያለውን እዚህ ያለውን መቃቢያን ራሱ እንደዛ አንቀበልም እያልኩ አልነበር? አይደለም እኔ እኮ በቃ ስለዚህ አንተ አሁን ብሌንድ ማድረግ አትችልም። እሱ ራሱን ችሎ ይመልስ። አይደለማ ሰማንያዱን በጉባኤ ያሳየኝ አለ። ይሄን ጥያቄ ብትጠየቅ 66ቱም የለም በጉባኤ። አንተን ጠይቄያለሁ። አንተን አልጠየቅኩም አይደል? ተለጥፈ ሚኪ ላይ የምትመጣበት እኮ ነው የምትለጠፈው ነገር የጠየቅኩኝ ነው። አትለጠፍ። ያንተን ጨርሰናል። ሲፕሮስ ያንተ ሳይገኝ አንተ ማለት እንደዚህ ፕሊስ ወገኖች፣ ፕሊስ ሚኪ አንዴ ዝም በል ፕሊስ። እንዴት ነው ነገሩ? ተበጣበጠን እኮ። ማውራት የሚችለው አንድ ሰው ነው። ከገፋ ደግሞ ሁለት ሰዎች እርስ በርስ ሲነጋገሩ፣ 3 ሰው ማውራት አይችልም እዚህ ፕላትፎርም ላይ አይደል እንዴ? ስለዚህ በተቻለን መጠን ተራ በተራ እናውራ። ከዛ ውጭ ደግሞ እንትን አናድርገው። ይሄ ኢሞሽን የበዛበት አይነት ኮንቨርሴሽን አያስፈልግም፣ ምንም ኢምፖርታንስ የለውም። ስለዚህ ስፒር እኔ አሁን ብትችል ስለ 81 ስናወራ ሌላ ኦርቶዶክሳዊ ገብቶ ይሟገት፣ እሱም ተራ በተራ እሱም ኦሪየንታል ኦርቶዶክስ ማለት ነው። አንተ ኢስተርን ኦርቶዶክስ ስለሆንክ አንድ እዚህ ላይ ብትታቀብልን፣ ወይ ደግሞ ምናልባት ስሜታዊ የሆነም ቶሎ የምትገባ ከሆነ በኋላ የምትገባበት ይሹ ሲኖር ብትገባ አልተረዳችሁም። አንድ ደቂቃ ስጠኝ። እኔ እኮ እያልኩ ያለሁት 80ም 66ም በጉባኤ ከሆነ 73ም 76ም እያልን እንደዚህ መከራከር አንችልም። የተለያየ እንትን አለ። እሱን እያልኩ ነው። ስለዚህ ያንተን ጨርሰናል። ሚኪ ያነሳው የእኛ ጽድት ያለ ነው ስላለ እስቲ ጽድት ማለቱን ነው ብለን እንጂ ሌራስ ቢ ሲሪየስ ሐኪም እድል ሳልሰጥ አታውሩ። በቃ ሀሳብ ያለው ሰው ልክ አሁን ስፒር ሲጨርስ ማውራት ይችላል። ፕሊስ በቃ እሺ። በሰማማት ስለማንችል ስለሚበጠበጥ ቤቱ ማለት ነው። ሚኪ አንዴ ሚኪ ስፒር ይጨርስ ሀሳቡን። ስፒር ሀሳቡን ይጨርስ። ከዛ በኋላ ጨርሻለሁ ሲል አንድ ሰው ደግሞ አብርቶ እድል እንሰጣለን። ምናልባት ተቃራኒ ሀሳብ ያለው ሰው እድል እንሰጣለን። እንደዛ እያለን እንቀጥላለን። ስፒር ቀጥል፣ ሀሳብን ጨርስ። መጀመሪያ ስገባ የተናገርኩትን ነው። 66ንም መቃወም የለብንም፣ 76ንም 73ንም 80ም ቁጭ ብለን እንወያይ ነው። ለምን ቀጥታ ቤተክርስቲያን በዓለም አቀፍ ጉባኤ ይሄ ነው መጽሐፍ ቅዱስ ሐዋርያትም ይሄ ነው ብለው የሰጡን ነገር የለም። ስለዚህ ከዚህም አባት ከዛም አባት ጉባኤ እንደዚህ ይሄን ሰጠ ብለን ስለምንወያይ እንዴት ነው የሰጠው ብሎ መማማር ይሻላል። የኔ እንትን እንጂ አንዱ እንትን ለማለት አይደለም። በቃ ሀሳብ መልካም ነው፣ ግን አሁን እኛ ተጠየቅን 66ቱን ከየት አመጣችሁት ስለተባልን ለዛ መልስ ለመስጠት ስንሞክር መመላለሱ ይኖራል። በዛ አውድ ተረዳው። በአንድ ጊዜ አንድ ሰው ብቻ ነው ማውራት የሚችለው። እሺ ወገኖች፣ ስለዚህ አሁን ሌላ ሀሳብ ያለው ሰው ማይክ ያብራ። ግን አሁን ይዲዲያ አብርቷል። ሀሳብን ስጠን ይዲዲያ። ለቃሌ ይለቃል። የአኪ ጥያቄ እንትን ሼፕ እናድርገውና እናድርገው። አክሊሉ ሰላም ትለናለህ፣ እድል እንሰጥሃለን። ቀጥሎ አንዴ ይጨርስ። ስፒራውን ባለው መሰረት ልክ በጉባኤ ደረጃ የለም ኢኩሜኒካል፣ እሱንም ኢኩሜኒካል የሚለው ቃል ላይ ከተስማማን ማለት ነው። አሁን በአባቶች ደረጃ አለ ሚካኤል፣ በአባት ደረጃ 81 የሚለው ቁጥር በአባቶች ደረጃ አባቶች የሚለውን ፋላሲ እንዳትጠቀም የሚያደርግህ እያንዳንዱ አባት አለ። አንዱ አባት የተለያየ የቀኖና ደረጃ ያላቸው በሲንግል አባት። ስለዚህ የአንዱን አባት ከአንዱ አባት አበላልጠን የምንቀበልበት መስፈርት ስለማይኖረን የሁሉም አባቶች በሲንግል ብሎ ስታንዳርድ ያወጣ የለም። የሁሉም አባቶች
የሁሉንም አባቶች እንቀበላለን። ሁሉንም ሁሉንም አባቶች ቢያንስ የኛ በአንተ መስፈርት ራሱ 16ኛው ክፍለ ዘመን ላይ አለ። ያንተ ታሪኩም የለም ጭራሽ በአንድም ማለት ነው። የኔ የሁሉም አባቶች አለኝ እኮ እያልኩ ነው። የታል አንድ አምጣ እኮ ስትባል አንድ ሳይኖር እንዴት ነው ሁሉም የሚል? የማን የለኝም ንገረኝ እስኪ። እኔ የማን የለኝም? የየትኛው አባት ቀኖና የለኝም? ካህንን የሰሩ አባቶች አሉ አይደል? አንድ አባት 81 ሚሊዮን ቁጥር ይጠቀማሉ። የቁጥር መመሳሰል ነው የምትፈልገው አንተ? ኖ በመጽሐፉ በይዘትም ደረጃ እኮ በይዘት ደረጃ የሁሉም አባት የጠቀሳቸው ኢስተርንም አላት እኛም አለን። አረ ተው በእናትህ። አረ ሚካኤል ከኢስተርን ጋር አትስማማም እኮ ሚካኤል። ኖ ከኢስተርን ጋር የተስማማው ሳይሆን ፋክት ስለሆነ ነው። ካቶሊክም እኛም አለን። ሁሉም አባት የጠቀሷቸው መጽሐፍት ኢስተርንም ካቶሊክም እኛም አለን። አሁን እኮ ይህን የምጠይቅህ እኮ የእናንተ መጽሐፍ ስህተት ስለሆነ ምናምን ቀኖናችሁ ስህተት ስለሆነ ምናምን ሳይሆን ክሌም ስታደርግ የእናንተ የመጣው ከ16ኛው ክፍለ ዘመን ከማርቲን ሉተር በኋላ ነው አልክ። እሺ ብዬ 81ዱን ከማርቲን ሉተር በፊት ያሉ አባቶችን ጥቀስና አንድ ብቻውን አባት 81 ያለ አምጣ ስትባል ማምጣት አለብህ። አይ ቲንክ እያወራን ያለ ነው የቁጥር መመሳሰል እስካልሆነ ድረስ የእያንዳንዱ አባት ቀኖና እኛ ጋር አለ ነው እያልኩ ያለሁት እኔ እኮ። አንዱን ጥቀሱ እስኪ ከዛ ውስጥ የትኛውም ከመጀመሪያው ጀምረህ ከማን ነው ከነ ኦሬገን ጀምረህ እስኪ ከመሊጦን ጀምርሽ። መሊጦ የእናንተ 81 ይላል። የትኛውንም አባት ብታነሳ አለኛ ጋር መሊጦ ይላል። መሊጦ 81 ይላል። መሊጦ 81 ይላል። የቁጥር ችግር አይደለም እኮ አልኩ። ለምን ወደ ቁጥር ታወርደዋለህ 81 ምናምን እያልክ? የለም ምክንያቱም በቁጥር ደረጃ አልተስማሙም። የትኛውም አባት ስታንዳርድ የለም። ኮንቴንት እያለክ ነው። ኮንቴንት ጠይቀው። በኮንቴንት ቢሆን ችግር የለውም እኮ ችግር የለብኝም። አሁን መጽሐፍትን አጣብቀው ለምሳሌ መቃብያንን ሶስቱንም እንደ አንድ ጠርተው የሆነ አደባልቀው ምናምን እንደዛም አድርገህ አምጠው። ብቻ ግን እንደዛም አድርገህ 81 እስኪ ሚካኤል በይዘት ማለት ነው። እንግዲህ መልሻለሁ። የትኛውንም አባት እኛ ተቀብለናል። ቤተክርስቲያን አባት ብላ የተቀበለቻቸውን ጽሁፎች በሙሉ ተቀብለናል። አንተ ግን አልተቀበልክም ነው መዳረክ ካሉ አውቆ መዳረክ። እስቲ ልጠይቅ ባካችሁ። ውሃ ቅዳ ውሃ መልስ ሆኗል። እቺ ልጠይቅ እስቲ ጋይስ አንዴ። እሺ ውሃ ቅዳና ውሃ መልስ ሆኗል ነገሩ ሚኪ። ምክንያቱም ኦሪገን ብለሃል። ኦሪገን 81 ኮንቴንት ዘርዝሯል። አይ ችግር የለውም። የሁሉም አባት አለ እያለ ስለሆነ ማለት ነው። ኦሪገን ብሏል። በዛው የኦሪገንንም በደንብ ጠይቀው እንዲሁ ነክቶ እንዳያልፍ። እሺ ቆይ እሱ ላይ ይዟል። እሱም ላይ ቆይ ግን አንዴ ቆይ ሚኪ እንጠይቅ ጥያቄ። አንተ 66 ብር ኖሮ እኔ 100 ብር አለኝ እያልኩ ሁለታችሁ ቀጥሉ። 66 ብር የለኝም እንዴ? አለኝ እኮ አንተ ግን እሺ ቆይ እሺ አንዴ ቆይ ፎርጂድ 100 ብር ምን ይሰራልኛል? ኦሪጂናል 66 ብር ቢይዝ አይሻልም? ኤኒዌይ ግን ቆይ ጥያቄውን አንዴ ልጠይቅ። አንዴ ጥያቄውን ጠይቀ አክሊል አንዴ እሺ አንዴ ቆይ እሺ አልነቅፈውም። ከዚህ በኋላ አልነቅፈውም። ቆይ ሚውት አድርግ አኬ እሺ እንትን በለው አንዴ እናስተናግደው። ስሙንና ማንነቱን ይንገረን አትሊስት፣ ከዛ ትቀጥላላችሁ። ጥያቄዋን ሳይጠየቅ እንዳይሄድ ሚኪ። ለዛ አይወጣም። ሰላም ብቻ እንበለው። ሄሎ አክሊሉ ሰላም ነው? ሰላም ነው። አዎ ከኦርቶዶክስ ነህ? እኔም ኦርቶዶክስ ነኝ። ምን ኃላፊነት አለ? አይ ኃላፊነት የለኝም። በቃ እሺ፣ አሁን ውይይታቸውን ይቀጥሉ። እንጠብቃቸው። እሺ ሚኪ እንደገና እስቲ እንትን አድርገኝና እርግጠኛ ልሆንብህ። እንከን የሌለው ቀኖና የኛ 81 ነው ብለሃል አይደል? ኤግዛክትሊ። አዎ በጣም ጥሩ። እያንዳንዱ ደግሞ አባቶች ጋር ያለው በሙሉ እኛ ጋር አለ ብለሃል። ኤግዛክትሊ። ጉድ። እናንተ ጋር ያለውን አንደኛ መቃቢያንን የትኛው ቤተክርስቲያን አባት ነው እንደ አውቶሪቴቲቭ አድርጎ የያዘው? እኛ ባይዘዌ አባቶች ካልጠቀሷቸው መጽሐፍቶች መካከል ወይም እንደ ካነን ካላስገቡ
ዋቸው መጽሐፍቶች መካከል ግን አለን። ለምሳሌ የመጽሐፈ ሄኖክ ጥያቄው ምን ነበር እኮ አባቶች በሙሉ የተቀበሉትም አለ። አባቶች በሙሉ የተቀበሉት አንደኛ መቃቢያንን ኦሬዲ የብዙ አባቶች ተቀብለውት ነበርና አንደኛ መቃቢያን እናንተ ጋር ያለው አንደኛ መቃቢያን የትኛው አባት ጋር ነበር የነበረው እኮ እኛ የትኛው አባት የሚለው ክርክር እዚህ ጋር አይሰራም ነው የምለው። እኛ ከየትኛው የለም እሺ የለም በቃ ምንም አያስፈልግም። ሁለተኛ ችግር የለውም በቃ ሌላ ጥያቄ ተጠይቅ ትቼዋለሁኝ እሱን ኖ ትቼዋለሁ ብሎ ፖለቲካ ሰርተህ ነው እንደምትወው በል እሺ ቀጥል ለአንተ ነው የሚበሰበቀው ቀጥል እየተባለ ያለው ነገር አንድና አንድ ነው። እሱ ምንድነው መስፈርቱ የቀኖና መስፈርቱ የአባቶች ተቀባይነት ብቻ አይደለም። በስክሪፕቸር መጠቀሱ አይሁዳውያን መቀበላቸው ሌሎችም ታሪካዊነቱ አፖስቶሊሲቲው ይታያል ማለት ነው። በጣም አሪፍ እሺ አንደኛ መቃቢያንን የእናንተ ሀገሩን የእናንተ ሰማው በቃ ሰምቻለሁ የትኛውን መስፈርት ተጠቀምና እናንተ ጋር ያለውን አንደኛ መቃቢያን እስቲ አሳየን የትኛውን መስፈርት ተጠቅመህ አውቶሪቴቲቭነቱን አሳየን መንገድ ላይ ነኝ በቃ ይብቃ በቃ ይብቃህና በቃ አክሊሉ ደግሞ ይሰማ በቃ አንተ የለህም ማስረጃ ያለው እሱ ምንድነው ማርቲን ሉተር ሲንግል ሃንድሊ የእናንተን መጽሐፍ አንተ ይብቃ በቃ ገና አንተ ማስረጃ እንግዲያው ስለ ኢየሱስ ክርስቶስ ሞት በትንቢት በኤርምያስ የተባለው ቃል ተፈጸመ። በ30 ብር እንደተሸጠ በዛ ብር ወስዶ መሬት እንደገዙበት ጠቅሶ በነብዩ የተነገረው ስለ አሟሟቱ የተነገረው ቃል በኤርምያስ የተባለው ቃል ተፈጸመ ብሎ ተናገረ። 66 ላይ የለም ትንቢተ ኤርምያስ ላይ ይህ ቃል የለም። ተረፈ ኤርምያስ ምዕራፍ 7 ሰማንያ ላይ ያለው ይህ ቃል ትንቢተ ኤርምያስ ላይ መኖር አለበት አይደለ? የለም። ለምሳሌ ያክል ስለ ውልደቱ ኢሳያስ ተናገረ። ድንግል አንዱን መጀመሪያ ጠይቅ የተረፈ ኤርምያሱን ጨርስ መጀመሪያ
ኖ አታስረዳኝ፣ ጥያቄውን ጠይቅ። ስለ ውልደቱ ኢሳያስ ተናገረ። ማቴዎስ 1:21 ላይ ተፈጸመ። ስለ ሞቱ ደግሞ አይ ቆይ እሺ፣ ቶ ስለ ሞቱ እያወራ ነው። ቀጥል። እሺ አጫታ እሺ፣ ቀጥል። አያስፈልግም። እነሱ እሺ አንንጫጫም። ቀጥል። ስለ ውልደቱ ኢሳያስ ተናገረ። ስለ ሞቱ ደግሞ ስለ ሞቱ ኤርምያስ ምንም ያለክ የለም። በስርዓት አውራ። ውስጥ ገብቶ በቃ አንተ ከሱ ጋር ያወራው አንተ ምናምን ጣልቃ ትገባለህ። ምን ጣልቃ አስገባህ አንተ? አክሊሉ አንተ መታወቂያ ከሆነ ከአንተ ጋር ላውራ። ለለበስከው ልብስና ለያዝከው መጽሐፍ ክብር ይኑር። ሆስት ገብቶ አንተ ነህ ክብር መኖር አለበት እንጂ ጣልቃ ለምን ትገባለህ በመሀላችን? ጣልቃ የገባ የለም። አካሄድ ተብለህ ሲነገር ትሰማለህ። ካልሰማህ ውረድ። ስለ እግዚአብሔር ቃል ስንናገር አንተ ጣልቃ መግባት የለብህም። በስርዓት ማውራት የምትችል ከሆነ ታወራለህ። አክሊሉ በጣም ጥሩ። ማቴዎስ 27ን አውጣልኝ። በስርዓት አውራ። አውጥቻለሁ። ቀጥል እያለሁ ቀጥል። አውጥቻለሁ። ከአንድ ጀምር አንብቦ። ኧረ በስመ አብ፣ ያን ሁሉ አላነበብም። አንብብልህ። ኧረ ይነግርሃል፣ ሰው ላይ ይነግርሃል። መንገድ ላይ ነኝ። አንብብልን። ማቴዎስ 27 ከቁጥር 1 ጀምረህ። እሺ ምንድን ነው እዛ ውስጥ? እሺ ጥያቄህን አስቀምጥ። አስክደን እስቲ አሁን ዛሬ አይ ስድስቱን አስክደን። የምታነበው እሺ፣ ስለ ሞቱ የተናገረው ኤርምያስ ነው። በቃ በአጠቃላይ እንዴት አድርገው በሰላሳ ብር እንደሚሸጡት በዛ ብር አንስተው ሰላሳ ብር በሰላሳ ብር እንደሚሸጠው ከዛም ያንን ብር ጠጥቶ እንደመለሰ ታንቆ እንደሞተ በዛም ብርም የእንግዳ መቃብር እንደገዙበት ከዛም በነቢዩ ኤርምያስ የተባለው ቃል ተፈጸመ አለ።
የጎደለው ነገር አለ ማለት ነው። 66ቱ የቀለላችሁ አጉሎ ነው የቀለላችሁ። እሺ ይሄ ነው። ይሄ ታዲያ ካለ እሺ ጥሩ የለም አዎ የለም አሳየኝ። ኧረ ትንቢተ ኤርምያስ ላይ አሁን ቃል ካለ በቃል ያስቀመጠው አውጣና ነገር አሳየኝ። የለም። ኧረ ረጋ በል ስማ ካለ አውጣና አሳየኝ። እኮ እየነገርኩህ ነው። አሁን በቃል በቃል የጠቀስከው ነገር ትንቢተ ኤርምያስ ላይ የለም አልኩህ። አዎ የለም። እሺ በቃ ጎደለው ነው ማለት ነው። ኤርምያስ እሺ ሙሉ የቱ ጋር ነው ያለው? ማቴዎስ አባቱ አይደለም። ማቴዎስ አባቱ በጌታ ስም ኧረ በጌታ ስም ሙሉን አሳይ። መጀመሪያ የቱ ጋር ነው ያለው? እሺ እኔ የለም እኛ ጋር ኤርምያስ አልኩህ። አንተ አሳይ። 81 አሉ ለውጣ 81 አሉ ሰማንያ አንድ አሃዱ አይባልም። 80 አሃዱ ነው የሚባለው። ሰማንያ አንድ አሃዱ ሆነማ 81 ሲደመር አንድ ሆነበት። 80 አሃዱ ተረፈ ኤርምያስ ምዕራፍ 7 ቁጥር 9 ያውጣል። ተረፈ ኤርምያስ መጽሐፍ ቅዱስ ነው። ለአንተ ለማርቲን ሉተር ለአንተ አይደለም፣ ለእኛ ግን ነው። ኧረ እባክህ ለእናንተ ራሱ መጽሐፍ ቅዱስ ነው። ተረፈ ኤርምያስ ለአንተና እኮ ለእናንተ መሆኑን ማስረጃ አምጣት። የትኛው አባት ነው ተረፈ ኤርምያስ ነው የሰጠህ? ነገርኩህ እኮ ማቴዎስ እባክህ ቆይ አንዴ ስማ ቆይ ኤርምያስና ማቴዎስ ተረፈ ኤርምያስ ላይ አለ ብሎሃል? ኤርምያስ ራሱ ጽፎታል። ጥሩ እሺ ቆይ መልስ ልስጥ። በቃ አስቀምጥ። አሁን ሚዩት አድርግና መልስ ልስጥ። አንዴ ሚዩት አድርግ። የእናንተ ጎደሎ ነው፣ የጎደለ ስለሆነ ጎደሎ እሺ እሰይ እንኳን ጎደለ። ሚዩት አድርግ አሁን እና ላስረዳህ። እሱን አውጣ። ሰማያዊ ካለ አውጣና ሚዩት አድርግና ላስረዳህ። ሚዩት አድርግ። የት አለ አሳየኝ አልከኝም? ላሳይህ። አውጣው። እኮ እኔ እኮ አውቀዋለሁ እኮ በቃ አመንኩ። ተረፈ ኤርምያስ ላይ ነው ያለው ወይ ተረፈ ባሮክ ላይ ማለት ነው። ስለዚህ ሚዩት አድርግና እኔ ደግሞ ላስረዳ። ሚዩት አድርግ አንዴ። አዎ ጎበዝ እንዴ። እሺ ወንድማችን እያለ ያለው ተረፈ ባሮክ ላይ ያለውን ተረፈ ኤርምያስ የ1980 ከተረፈ ኤርምያስ ጋር ቀላቅሎታል። የ2080 ያሉት ተረፈ ባሮክ ብሎ ለብቻው አስቀምጦታል። ያ የተረፈ
ባሮክን መጽሐፍ ነው እየነገረን ያለው ማለት ነው። ተረፈ ባሮክ ላይ በኤርሚያስ የተነገረው የተባለው በማቴዎስ የተጻፈው ማለት ነው። እሱን አስቀምጦታል። እሺ ወንድማችን ግን ይሄ መጽሐፍ በራስህ ወንድሞች ምን ተብሏል መሰለህ? የእግዚአብሔር ቃል አይደለም ተብሏል። ሊወጣ ይገባዋል ከመጽሐፍ ቅዱስ ተብሏል። በራስህ ወንድሞች ማለት እዚሁ ቲክቶክ ላይ አንድ ሁለተኛ ሚዩት አድርግ እንዴ! አስፈላጊ እኮ አይደለም ቃል አማኒ ዝም አልከው እኮ እኛ ዝም ብለን ቁጭ ያልነው መልስ እየሰጠ ነው። ዝም ብለን ጨርስ ተናገር። ስለዚህ ሚዩት ያርግና መልሱ ይሰጠው። አንደኛ ተረፈ ባሮክ ወር ደግሞ ይሄ ትንቢቱ ተገኘበት የተባለው መጽሐፍ ራሱ እዚሁ ቲክቶክ ላይ ባሉ ወገኖቻችሁ እሱ የእግዚአብሔር ቃል አይደለም ተብሏል። አንድ ሁለተኛ ደግሞ ይህንን ተረፈ ባሮክን የምታገኘው ራሱ የተጻፈው ራሱ የሚገመተው ከክርስቶስ ልደት በኋላ ከሁለተኛው ክፍለ ዘመን ጀምሮ ሁለተኛው ክፍለ ዘመን አጋማሽ ጀምሮ እንደተጻፈ ነው የሚገመተው። ስለዚህ ማቴዎስ ላይ ያለው ነገር ኤርሚያስ ላይ ቃል በቃል አለመገኘቱ ያሳሰበው ሰው እንደጻፈው አንዴ ሚዩት አድርግ እባክህ። አልጨረስኩም። ሚዩት አድርግ እንዴ! እሺ ሶስተኛ ቴክስቱ ሲጀመር ከሁለተኛው ክፍለ ዘመን አጋማሽ በፊት ራሱ እንደነበረ ማረጋገጫ የለም። እሱ ነው። ሌላው ነገር ግን እዚህ ጋር የሚቀመጠው ማለት ነው የትኛውም የቤተ ክርስቲያን አባት የትኛውም በቤተ ክርስቲያን ያለ አባት ይህንን መጽሐፍ አውቶሪቴቲቭ ነው ብሎ አልሰጠም። በጣም ከባድ ነገር ይሄን መጽሐፍ አውቶሪቴቲቭ ነው ብሎ ማንም አልሰጠም። ልክ እንደ እናንተ እንደ አንደኛ መቃቢያኑ ልክ እናንተ ጋር እንዳለው 80 ላይ እንዳለው አንደኛ መቃቢያ ማለት ነው። ይህን መጽሐፍ የትኛውም አባት የእግዚአብሔር ቃል ነው አውቶሪቴቲቭ ነው ብሎ አልሰጠም።
ከሰጠ ግን አቅርብልን። ሁለቱም ምክንያት ራሱ ትተው ይህን መጽሐፍ የእግዚአብሔር ቃል ነው ብሎ የተናገረባት ካለ አቅርብልን። ካለበለዚያ ግን እነሱንም ጎዶሎ እያልካቸው ነው ማለት ነው። ሌላው ግን እዚህ ጋር ያለው ነገር ምን መሰለ? ተረፈ ባሮክ ወይም ደግሞ ተረፈ ኤርምያስ ተብሎ የተቀመጠው ማለት ነው አውቶሪቴቲቭ መሆን ብቻ አይደለም። የትኛውም አባት ማቴዎስን ጠቅሶ ከተረፈ ባሮክ ነው ይሄ የተወሰደው ብሎ አላብራራም። ይሄን ሁሉ እያደረገ ያለው የእናንተ 80 ብቻ ነው ማለት ነው። ስለዚህ የእናንተ 80 የሆነ ነገር እንዳይጎድል ብሎ የሆነ የጨመረው እሱም ደግሞ ከክርስቶስ ልደት በኋላ የተጨመረን የተጻፈን የሆነ መጽሐፍ አባቶች የማያውቁትን እንደ አውቶሪቴቲቭ እንደ ቀኖናዊ መጽሐፍ የማይታወቅን አንድ መጽሐፍ ነው የጨመረው። ስለዚህ አንተ አውቶሪቴቲቭ ነው ተረፈ ባሮክ ካልክ አምጣና አሳየን። ተረፈ ባሮክ አውቶሪቴቲቭ መሆኑን ማለት ነው። አምጣና አሳየን። እኔ ያልኩህ እኮ ነገርኩህ እኮ ተረፈ ኤርምያስ ምዕራፍ ባሮክ ምናምን ትልብኛለህ። እኔ ተረፈ ኤርምያስ እኔ አለ 80 በአጋጣሚ ስለያዝኩት እንጂ ገልጬ በቪዲዮ አሳይ ነበረ። ምዕራፍ 7 ቁጥር 9 ላይ ቃል በቃል ያችን የተናገራትን ቃል ማቴዎስ ወንጌል ላይ ማቴዎስ መቼም አይዋሽም፣ መንፈስ ቅዱስ ያጻፈው ወንጌል ነው። ወንጌል ያለውን ነገር ትንቢተ ኤርምያስ የተባለ ቃል ተፈጸመ ካለ ኤርምያስ 66 ላይ መኖር ነበረበት። ማቴዎስ አይዋሽም።